በመኪና ሰው ገጭቼ ነበረ እና ጉማ ካሳ ሰጥቻለሁ። አሁን የከፋራ ጾም አለብህ አሉኝ። 2 ወር ነው አሉኝ። እኔ ደግሞ ያለሁት በረሃ ላይ ነው፣ በጾም አይቻልም። ስለዚህ የምስኪን ባበላ ይፈቀድልኛል ወይ? ጀዛኩሙላህ ኸይረን የሚል ጥያቄ ነው። ጉማ የካሳን ህግጋት የሚያብራሩ አንቀጾች ላይ ባሪያ ነፃ ማውጣት ያልቻለ ሰው 2 ወር አከታትሎ መጾም ግዴታ እንደሚሆንበት እንጂ ከዛ ውጪ ማብላት እንደሚቻል አልተነገረም። በሐዲስም እንደዚሁ ሰው ነፍስ በስተት የጠፋበት ሰው ከቅጣቱ አንዱ 2 ወር መጾም፣ 2 ወር ወደ መጾም የሚሸጋገረው ባሪያ ነፃ ማውጣት ካልቻለ ወይም ገንዘብ ስለሌለው ወይም ባሪያ መስፈርቱን የሟላ ባሪያ ስላላገኘ። ባሪያ ነፃ ማውጣት ያልቻለ ሰው 2 ወር አከታትሎ ይላል ቁርአን። ከዚህ በኋላ ሌላ አማራጭ ሌሎች ነገሮች ላይ የተለያዩ ጥፋቶችን የሚያጠፋ ሰው ለምሳሌ ሚስቱን በእናት ጀርባ ነሽ ከአንቺ ጋር በኋላ መገናኘት አልፈልግም ብሎ ሚስቱን ራሱ ላይ ሐራም ያደረገ ሰው፣ አሊያ ደግሞ በረመዳን በጾም ምድር ከሚስቱ ጋር የተገናኘ ግንኙነት ያደረገ ሰው 60 ቀን መጾም አለበት ባሪያ ነፃ ማውጣት ካልቻለ። 2 ወር መጾም አለበት ባሪያ ነፃ ማውጣት ካልቻለ። 2 ወሩን መጾም ካልቻለ ደግሞ ወደ ምስኪን ማብላት መሸጋገር እንደሚቻል የሚያሳይ ማስረጃ አለ። በእጁ በስተት ነፍስ የጠፋበት ሰው ግን ወይም ባሪያ ነፃ በማውጣት ወይም 2 ወር በተከታታይ በመጾም ነው ወንጀሉን ማራገፍ የሚችለው። ይሄ የብዙሃኑ የፊቅህ ሊቃውንት አስተያየት ነው። ስለዚህ በረሃ አካባቢ ያለ ጊዜያዊ ዑድር ያለው ሰው ችግሩ እስኪቀረፍ ድረስ መጠበቅ ነው ያለበት። ለ2 ወር እረፍት ወስዶም ቢሆን ሌላ የሚመች አካባቢ ሄዶ አሊያ ደግሞ በስራ ምክንያት ከሆነ ወደዛ የተካሄደው ስራ ጨርሼ ስመለስ እጾማለሁ ብሎ ነይቶ እንዳይረሳ ማስታወሻ ጽፎ ይዞ ለወዳጅ ለቤተሰብ ለዘመድ ነግሮ የተመቻቸ ቦታና ሁኔታ ላይ ሲሆኑ 2 ወሩን መጾም ይቻላል። ነገር ግን የተወሰኑ ሊቃውንት ምን ሻፊዕየቲ ወልሐናቢላ በእጁ ነፍስ ስለጠፋበት ሰው ቅጣት ቁርአኑ ላይ ሲነገር ወይም ባሪያ ነፃ ማውጣት ወይም 2 ወር መጾም ነው የተባለው። ሌላ አንቀጽ ላይ ሌላ ህግጋት ላይ ግን ቢሃርን ሚስቱን እንደ እናቴ ነሽ አንቺ ያለ አሊያ ደግሞ በረመዳን ምድር ላይ በቀኑ ክፍለ ጊዜ ግንኙነት በማድረግ ጾሙን ያፈረሰ ሰው መጾም ካልቻለ 2 ወር ማብላት እንደሚችል ተነግሯልና ይሄኛው ላይ ቅያስ ይደረጋል፣ ተመሳሳይ ብይን ይሰጣቸዋል በማለት የተወሰኑ የፊቅህ ሊቃውንት መጾም ያልቻለ ሰው በቂ ምክንያት በራሱ ጊዜ ሰንፎ ተሰላችቶ ሳይሆን በትክክልም በሸሪዓ ሚዛን ቢመዘን አዎ ትክክል ነው፣ እንዲህ አይነት ሁኔታ ላይ ያለ ሰው መጾም አይችልም ያስብል አይነት ዑድርና ሁኔታ ላይ ስለሆነ ዑድር ስላለውና ሁኔታ ላይ ስለሆነ መጾም ያልቻለ ሰው ወደ ማብላት መሸጋገር ይችላል ያሉ ሊቃውንት አሉ። በዚህም መሄድ ይቻላል። ነገር ግን በላጩ በጊዜያዊነት በረሃ አካባቢ ላይ የሚገኝ ሰው ሲወጣ ጾማለሁ ብሎ መዝግቦ አስቀምጦ ካለበት ቦታ ሲወጣ ወደ ተሻለ ቦታ ሲሄድ መጾም ይችላል። ሁሌም እንዲህ አይነት ቦታ ላይ የሚኖር ሰው ከሆነ መጾሙን ከሚተው በሌላኛው የፊቅህ ሊቃውንት አስተያየት መሰረት ወደ ማብላቱ ቢሸጋገር ችግር የለውም። መጾም እንደማይችል 100% ከተረጋገጠ ነው ወደዚህ የሚካሄደው በስንፍናና በትልካሻ ምክንያት ሳይሆን። ሌላኛው ጥያቄ